ጤና ይስጥልን ተመልካቾች ከኤንቢሲ ኢትዮጵያ ቴሌቪዥን ግንቦት 7 ዕለት አርብ ኤንቢሲ ዜና ተጀምሯል። በኩለ ቀን ዜናችን ቢዝነስ እንዲሁም ስፖርትን ጨምሮ ከሀገር ውስጥና ከውጭ በርካታ መረጃዎችን አካተናል። አብራችሁን እንድትቆዩ በአክብሮት እንጋብዛለን። በቅድሚያም አርዕስተ ዜና። የኢትዮጵያ ሀገራዊ ምክክር ኮሚሽን ከተመሰረተ ጀምሮ ያከናወናቸው ተግባራትና ቀጣይ አቅጣጫዎችን የሚገመግም መድረክ ተዘጋጀ። የኢትዮጵያና የህንድ የውጭ ጉዳይ ሚኒስትሮች በተለያዩ ጉዳዮች ዙሪያ ተወያዩ። ከውጭ ፕሬዝዳንት ዶናልድ ትራምፕ የቻይና ጉብኝታቸውን አጠናቀው ወደ ሀገራቸው ጉዞ ጀመሩ። ብርሃን ሸቴ ዜናዎችን እየመራው አብሬያችሁ ቆያለሁ። አጫጭር መረጃዎችን በማስቀደም እንጀምራለን። የኢትዮጵያ ሀገራዊ ምክክር ኮሚሽን ከተመሰረተ ጀምሮ ያከናወናቸው ተግባራትና ቀጣይ አቅጣጫዎችን የሚገመግም መድረክ ተዘጋጀ። ጠቅላይ ሚኒስትር አብይ አህመድና ከፍተኛ የፌዴራልና የክልል ኃላፊዎች የሀገራዊ ምክክር ኮሚሽኑ ከተመሰረተበት ጊዜ ጀምሮ ያከናወናቸውን ተግባራትና ቀጣይ አቅጣጫ ለመገምገም በተዘጋጀ መርሃ ግብር ላይ ተገኝተዋል። ጠቅላይ ሚኒስትር አብይ አህመድና ከፍተኛ የፌዴራልና የክልል የስራ ኃላፊዎች በዚህ መድረክ ላይ በቅርቡ በህይወት ለተለዩትና የኢትዮጵያ ሀገራዊ ምክክር ኮሚሽን ኮሚሽነር ለነበሩት ዘገየ አስፋው በአንድ ደቂቃ የህሊና ጸሎት ማድረጋቸውን የጠቅላይ ሚኒስትር ጽህፈት ቤት መረጃ ይጠቁማል። የኢትዮጵያ የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ከህንድ የውጭ ጉዳይ ሚኒስትር ሱብራማኒያ ጃይሻንከር ጋር ተወያዩ። በዚሁ ወቅት ጌዲዮን ጢሞቴዎስ የሁለቱን ሀገራት የረጅም ጊዜ ግንኙነት ይበልጥ ለማጠናከር በጋራ ጉዳዮች ላይ በትብብር መስራት አስፈላጊ መሆኑን ገልጸዋል። የህንድ የውጭ ጉዳይ ሚኒስትር በበኩላቸው ሀገራቸው የሁለትዮሽ ግንኙነትን ይበልጥ ለማጠናከርና በተለያዩ ዘርፎች በጋራ ለመስራት ከፍተኛ ፍላጎት እንዳላት አረጋግጠዋል። ጠቅላይ ሚኒስትር ናሬንድራ ሞዲ በቅርቡ በኢትዮጵያ ያደረጉት ጉብኝት ለሀገራቱ ግንኙነት መጠናከር ማረጋገጫ ነው ማለታቸውን የውጭ ጉዳይ ሚኒስቴር መረጃ ያመለክታል። የኢትዮጵያ ሜትሮሎጂ ኢንስቲትዩት የሚሰጠውን መረጃ ትክክለኛነት ሊያጋጥሙ የሚችሉ አደጋዎች ለመቋቋም አስችሏል አሉ የውሃና ኢነርጂ ሚኒስትር ሀብታሙ ኢተፋ። የበልግ ወቅት ትንበያ ግምገማ እንዲሁም የመጪው ክረምት ወቅት ትንበያ ይፋ የሚደረግበት መድረክ እየተካሄደ ይገኛል። በዚህ ወቅት የውሃና ኢነርጂ ሚኒስትሩ ሀብታሙ ኢተፋ እንዳሉት ከሆነ የኢንስቲትዩት የቅድመ ትንበያ መረጃ ትክክለኛነት 90% ደርሷል። ይህም ሊያጋጥሙ የሚችሉ አደጋዎችን ለመቋቋም እንዳስቻለ አንስተው የኢንስቲትዩቱ የማስፈጸም አቅምና የመረጃ ጥራት አድጓል ብለዋል። የኢንስቲትዩቱ ዋና ዳይሬክተር ፈጠነ ተሾመ በበኩላቸው በዘንድሮው የበልግ ወቅት የተሰጠው የአየር ሁኔታ ትንበያና የነበረው የአየር ሁኔታ የተጣጣመ መሆኑን ተናግረዋል። በተለያዩ የሀገሪቱ ክፍሎች ማዕከላትን በማጠናከርና ዘመናዊ ቴክኖሎጂዎችን በመጠቀም ትክክለኛና ታማኝ መረጃ ለሚመለከታቸው አካላት ማድረስ እንደተቻለም ጠቁመዋል። ከውጭ ምንጭ ወዳገኘናቸው አጫጭር መረጃዎች እናልፋለን። በደቡብ ሱዳን ተባብሶ በቀጠለው ጦርነት የሱዳን ፈጥኖ ድራሽ ኃይሎች የሰው አልባ ጦር አውሮፕላን መጥተው መጣላቸውን አስታውቀዋል። የሱዳን ፈጥኖ ድራሽ ኃይል ባወጣው መግለጫ አራተኛ ቀኗን በከባድ የቦምብ ጥቃት መደብደቧ በሚነገርለት የኒያላ ግዛት አንድ የሰው አልባ የጦር አውሮፕላን ተመቶ መገኘቱን አስታውቋል። የተፈጥኖ ድራሹ ኃይል የሰው ኃይሎችን ጋይቷል በተባለው ድሮን ዙሪያ ማብራሪያ ሲሰጡ ስብርባሪው የወደቀው ድሮን የቱርክ ስሪቱ የባይራክታር ድሮን መሆኑን ገልጸዋል። ፕሬዝዳንት ዶናልድ ትራምፕ የቻይና ጉብኝታቸውን አጠናቀው ወደ ሀገራቸው ጉዞ ጀመሩ። ፕሬዝዳንት ትራምፕ የሁለት ቀናት የስራ ጉብኝታቸውን አጠናቀው ወደ ሀገራቸው ሊመለሱ ቆይታቸው በስኬት የተጠናቀቀ መሆኑን በመግለጽ ነው ተብሏል። የቻይናው ፕሬዝዳንት ጂጂፒንግንም አመስግነዋል። በኔና በዢ መካከል በጎ ግንኙነት አለ ያሉት ትራምፕ
ወደ ኤርፎርስ ዋን አውሮፕላናቸው ሲገቡ ጥሩ ቆይታ ነበረኝ፣ ከቻይና ብዙ ጉዳዮችን ወስጃለሁ በሚል መግለጫ ሰጥተዋል። ሁለቱ ግዙፍ የኢኮኖሚ ባለቤት ሀገራት በኢራን ጉዳይ ላይም ተወያይተዋል ተብሏል። በታይዋን፣ በዓለም አቀፍ ጉዳዮች፣ በሆርሙዝ ሰርጥ፣ በጥቅሉ በመካከለኛው ምስራቅ ነጥቦች ላይ ትኩረት አድርገው የተወያዩ ሲሆን ዢ ጂንፒንግ የንግድ ጉዳዮች ላይ ያላቸው ልዩነት ለማጥበብም ሞክረዋል ነው የተባለው። በሩሲያ በተፈጸመ የድሮን ጥቃት ከባድ የተባለ የእሳት ቃጠሎ መነሳቱ ተገልጿል። ትናንት ሌሊቱን በሩሲያ የሪያዛን የነዳጅ ዘይት ማጣሪያ ስፍራ ላይ በተፈጸመ የድሮን ጥቃት ነው የእሳት ቃጠሎ የተከሰተው። በሰው አልባ የጦር አውሮፕላን ጥቃት የተፈጸመበት የሪያዛን የነዳጅ ማጣሪያ ስፍራ ደግሞ በሩሲያ ሰፊውና ትልቁ እንደሆነ ይነገርለት። በሌሊት የድሮን ጥቃትም በርካታ የሩሲያ ግዛቶች ከባድ የተባሉ ፍንዳታዎች ማጋጠማቸው ሰምቷል። ሩሲያ በዩክሬን በገባችበት ከባድ ጦርነት አሁን በድሮን ጥቃት የጋየው የሪያዛን የነዳጅ ማጣሪያ ቁልፍ የነበረ መሆኑ ተገልጿል። ዜናዎቻችን ቀጥለዋል ተመልካቾቻችን። አሁን ደግሞ በዝርዝር ወደምንመለከታቸው የሀገር ውስጥ መረጃዎች እናልፋለን። በአዲስ አበባ እየተሰሩ ያሉ የልማት ስራዎች መዲናዋ ደረጃዋን የጠበቀች ከተማ እንድትሆንና ለክልል ከተሞችም ተሞክሮ መሆናቸው ተገለጸ። ባለፉት ዓመታት የተሰሩ የኮሪደርና የወንዝ ዳርቻ ልማት ስራዎች ከተማዋ የአፍሪካ መዲና መሆኗን አጉልተው የሚያሳዩ መሆናቸውን ናሽናል ሚዲያ አክሲዮን ማህበር አዲሲቱ አዲስ በሚል ርዕስ ባካሄደው የውይይት መድረክ ላይ የተሳተፉ ታዳሚዎች ተናግረዋል። እንደሚከተለው ይቀርባል። በአዲስ አበባ እየተሰሩ ያሉ የልማት ስራዎች መዲናዋ ደረጃዋን የጠበቀች ከተማ እንድትሆን አድርጓታል ተባለ። የልማት ስራዎቹ መጪውን ትውልድ ታሳቢ ያደረጉ መሆናቸውን ናሽናል ሚዲያ አክሲዮን ማህበር አዲሲቱ አዲስ በሚል ርዕስ የአዲስ አበባ ከተማን የማደስና የልማት ስራዎች መልካም ዕድሎችና ተግዳሮቶች ላይ ባተኮረው የውይይት መድረክ ላይ የተሳተፉ ታዳሚዎች ተናግረዋል። የዘርፉ ምሁራን፣ ባለድርሻ አካላት፣ የሚዲያና የኪነ ጥበብ ባለሙያዎች የተገኙበት ይህ መድረክ የመዲናዋ አሁናዊ የልማት እንቅስቃሴ በስፋት ተቃኝቶበታል። ባለፉት ዓመታት የተሰሩት እነዚህ የኮሪደርና የወንዝ ዳር ልማት ስራዎች አዲስ አበባ የአፍሪካ መዲና መሆኗን አጉልተው የሚያሳዩ መሆናቸውን ተሳታፊዎቹ በመድረኩ ላይ አንስተዋል። በመዲናዋ የተከናወኑ የልማት ስራዎች ለክልል ከተሞች ተሞክሮ መሆናቸውም ገልጸዋል። አዲስ አበባ የሚጠበቅባት ልክ እዚህ የምትቀር አይደለም፣ ግሎባሊ ኮምፒት ማድረግ አለባት። የአፍሪካ ካፒታል ሲባል ያንን ደረጃ ማሟላት አለ። ለኢትዮጵያ ደግሞ ናሽናል ሞዴል ነች ስንል ያንን እዚህ ላይ ከተሳተን ከተሞቻችን የሚበላሸው ኮሪደር ላይ እኮ የጋራ ስፔስ ነው የተፈጠረው። የጋራ ስፔስ ማለት ማንንም ኢንዲስክሪሚኔትሊ ወክ የሚያደርግበት የሚዝናናበት፣ ድሮ ትራንስፖርት ይዞ የሚሰለፍ የነበረው ረጅሙ መንገድ የሚሄድበት ነው። በከተማ ማደስ ወቅት የሚዘረጉ እንግዲህ መሰረተ ልማቶች እነሱም እድሳት ይፈልጋሉ። በሆነ ጊዜ ሜንቴን መደረግ አለባቸው። ለአገልግሎቱ ላይ ዝግጁ መሆን አለባቸው። በተጨማሪም እንግዲህ ከተማው በሪኒዋል ላይ ያወጣውን ወጪ እንደገና መልሶ ካፕቸር ማድረግ አለበት። ብዙ ጊዜ ላንድ ቫልዩ ካፕቸር በሚባል አሰራር፣ በሌላም በተለያየ በፕሮፐርቲ ታክስ በመሳሰለው ካፕቸር እንደሚያደርግ ይታወቅ ነው። የአዲስ አበባን የከተማ ማደስ ሂደት በትልቅ ተነሳሽነት ሲተገበር ይታያል። በተለያዩ ሁለተኛ ከተሞች ወይም ደግሞ ሰከንደሪ ሲቲ በሚባሉ ትልልቅ ለውጥም ይታያል በእነዚህ ከተሞች ውስጥና አዲስ አበባ ውስጥ የሚሰራው ነገርን እንዳለው የመውሰድ አዝማሚያ አለ። በአንድ በኩል በጎ ነገር ነው። ምክንያቱም የሚያነሳሳ የሚያነቃቃ ከተማን እንደገና ወደ ተሻለ አቅጣጫ ሊመራ የሚችል ስለሆነ ነው። አስተሳሰብ የሚያድገው እንደዚህ እየሆነ ነው። ነበረው ላይ አዳዲስ ዲስኮርስ ኢንትሮዱስ እያደረግን ስንሄድ ነው እና እነኚህን ወደ ለፕራክቲሽነሩ ሊያመች በሚችል ደረጃ ወደ ጋይድላይን፣ ወደ ማኑዋል፣ ወደ ስታንዳርድ ሴቲንግ፣ ወደ ፍሬምወርክ ወርኪንግ ፍሬምወርክ የሚሆን ዴቨሎፕ ተደርጎ ተሰንዶ ወደ ተግባር ቢውል ቀጣይነቱ ይረጋገጣል፣ ይጠቅማል። ተሳታፊዎቹ በልማት ስራዎቹ ላይ የተመዘገበው ስኬታማነት ከፖለቲካ አመራሩ ቁርጠኝነት የመጣ መሆኑን ገልጸዋል። የኢኮኖሚና ቱሪዝም መነቃቃት መፍጠሩን አስረድተዋል። ይህንን ጉዳይ በጣም ልናደንቅና ልናመሰግን ይገባል። ይሄ ለምንድን ነው ይሄ የሆነው? ይሄ እኮ አሁን ያለው መንግስት፣ ነገ የሚቀጥለው መንግስት፣ እዛ በኋላ የሚመጣው መንግስት ለማንም አይደለም፣ ለሀገር ነው። ምክንያት በዚህ ኮሪደር ልማት እንደ አዲስ አበባ በዚህ ኮሪደር ልማት ያገኙት ከተማዎች ምን ጥቅም ያገኛሉ? በርካታ ጥቅሞች አሉ፣ ምንም ጥያቄ የለውም። እነዛም በርካታ ጥቅሞች እያንዳንዱ ግለሰብ ወይም እያንዳንዱ ማህበረሰብ ኪስ ውስጥ እንደገባ ማየት አለብን። የኢኮኖሚና የቱሪስት መነቃቃትን ፈጥሯል፣ ጥያቄ የለውም። አብዛኛው
ለከተማው ህዝብ ኦፕንሊ ነው የተሰራው። ሁለተኛ ፖይንት የሚያዘው ኮሪደር ማለት መንገዱን፣ ግሪነሪውን፣ ወክዌውን፣ ሳይክል ሌኑን የኢንፍራስትራክቸር ዘጋ የመጣው ብቻ አይደለም። ከዛ እኮ ያልፋል። ፖለቲካሊ ዲክቴት ካልተደረገ ኢምፕሊሜንቴሽን የሚባል ነገር የለም። በጣም ጥሩ እኮ በቃ ምርጥ እንትኑ አይዲያዎችን ታመጣለህ። ይሄን በጣም ለየት የሚያደርገው ነገር ምንድነው? ሁሉም ሊደርሺፖች ቦታው ላይ ተገኝተው ይሄን ነገር ኢምፕሊመንት ማድረጋቸው መወሰናቸው። እንግዲህ ውሳኔ በጣም ትልቅ ነገር ነው። በነገራችን ላይ ኦን ስፖት ፕላኑን አንደርስታንድ ተደርጎ በዚህ ደረጃ ማድረሱ የአርበን ቲዮሪም ይቀይራል። የኮሪደር ስራዎች ተጨባጭ በሆኑ መረጃዎች መከናወናቸው ልዩ እንደሚያደርጋቸው በውይይት መድረኩ ላይ የተገኙ ተሳታፊዎች ተናግረዋል። በልማት ፕሮጀክቶቹ ላይ በቂ የግንዛቤ ማስጨበጫ ስራ መስራት እንዳለበትና ለዚህም መገናኛ ብዙሃን የበኩላቸውን ሚና ሊጫወቱ እንደሚገባ ተገልጿል። የዚህ የኮሪደር ዴቨሎፕመንት የከተማ የአርባናይዜሽን ሂስቶሪካል ዴቨሎፕመንት ብዙ የተሰራባቸው ስራዎች አሉ። ግን የኮሪደሩ ሞር ታንጀብል በሆኑ ዳታዎች ሲቀርብ ለመጀመሪያ ጊዜ ነው ያየሁት። ቀስ እያልን ማደግ አይጠበቅብንም። ብዙ የምንማራቸው ትምህርቶች አሉና ያንን አጣምሮ ይዞ በዚህ አይነት ፍጥነት መምጣት ራሱን የቻለ ሎት ኦፍ ቻሌንጅስ አሉ። በሙዚቃው፣ በቲያትሩ፣ በኮንቴምፖራሪ ዳንስ በተለያዩ መንገዶች አዌርነሱ ቢኖር ማህበረሰብ አስተሳሰብ ላይ ቢሰራ በሚዲያ ፕሮግራም ተይዞላቸው ሁልጊዜ የሚቀርቡና ለማህበረሰቡ ሀሳቦችን ይዘው የሚወጡ ቢሆን የሚሰራው ለተሻጋሪው ትውልድ ነውና የአይምሮ አስተሳሰብ ላይ ቢሰራ የሚል ነጥብ ለማስቀመጥ ነው። ስለ አዲስ አበባ ለውጥ እኛም አልገባንም ነበረ። ከሄድን በኋላ ካየን በኋላ ነው የተረዳነው። ከሚዲያዎች ብዙ ስራ ይጠበቃል። ብዙ የተሰራውን አላሳየንም። ህዝቡ እንዲያይ እንዲረዳ አላረግንም ብዬ ራሴንም ጭምር ለመውቀስ ፈልጋለሁ። ዜናዎቻችን ቀጥለዋል። በኢትዮጵያ የፊልም ኢንዱስትሪ ላይ ያተኮረ የሂስ መድረክ በአዲስ አበባ ከተማ አስተዳደር ባህልና ኪነ ጥበብ ቢሮ ኪነ ጥበብ ለማሳደግ ሂስን ባህላችን እናድርግ በሚል መሪ ቃል ተካሂዷል። መድረኩ የማህበራዊ ሚዲያ ተጽዕኖ በኢትዮጵያ ፊልም ኢንዱስትሪ ላይ በሚል ርዕስ ጥናታዊ ጽሑፍም ቀርቦ ውይይት ተደርጎበታል። ሀዊ ሀጫሉ የዲጂታል ዘመን የፊልም ኢንዱስትሪው ከሲኒማ አዳራሾች ገለል ብሎ በሶሻል ሚዲያዎች ስክሪኖች ላይ እንዲወሰን አድርጎታል። እንደ ቲክቶክ፣ ፌስቡክ እና ዩቲዩብ ያሉ የማህበራዊ መገናኛ ዘዴዎች ፊልሞች የሚሰሩበትን የሚተዋወቁበትንና በተመልካቾች ዘንድ የሚገመገሙበትን መንገድ ሙሉ በሙሉ ቀይሮታል። የዲጂታል አብዮት ለአዳዲስ የፊልም ባለሙያዎች ሰፊ እድልን ከመፍጠሩም በላይ የፊልሞችን ስኬትና ውድቀት በአልጎሪዝም ቁጥጥር ስር እንዲወድቅ አድርጎታል። በአዲስ አበባ ከተማ አስተዳደር ባህልና ኪነ ጥበብ ቢሮ ኪነ ጥበብን ለማሳደግ ሂስን ባህላችን እናድርግ በሚል መሪ ቃል የማህበራዊ ሚዲያ ተጽዕኖ በኢትዮጵያ የፊልም ኢንዱስትሪ ላይ በሚል ርዕስ የሂስ መድረክ አካሂዷል። በመድረኩ ላይ ማህበራዊ ሚዲያ በፊልም ኢንዱስትሪ ላይ ከፍተኛ ተጽዕኖ እያሳደረ እንደሚገኝ ነው የተገለጸው። ጥናቶችን በሚጠቁሙት ከአስተዋጽኦ ይልቅ ተጽዕኖ በጣም የጎላ ይመስለኛል። በተለይ በዚህ በትራዲሽናል የፊልም ሜኪንግ ላይ የምናወራ ከሆነ የሲኒማ ቤቶችን ሲኒማዎችን ማዕከል አድርገን ካወራን ፊልም ይዞ የመጣውን ትራዲሽን አለ። ያንን በመስበር በኩል እንደውም አሉታዊ ተጽዕኖ በጣም እየጎላ የመጣ ነው የሚመስለው። ከቴክኖሎጂ ጋር በጣም የተቀራረበም ስለሚሆን ቴክኖሎጂ በተለዋወጠ ቁጥር አዳዲስ ተጽዕኖዎች ውስጥ ይወድቃል። ዘመንን በደንብ ያሳየናል። እንደገና በዘመን ተጽዕኖ ውስጥ ሁሉ ሲወድቅ እናየዋለን። አሁን ላይ ሶሻል ሚዲያው መምጣቱ ያመጣቸው እድሎች አሉ። በዛው ልክ ደግሞ እንደ ተግዳሮት የምናነሳቸው ይኖራሉ። የኪነ ጥበብ ስራዎቹ በቀላሉ ክሪቲሳይዝ የመደረግ አይነት ኦፕን ናቸው። መስተካከል ያለበትም በዛው ልክ እንዲስተካከል እያደረገ ተጨማሪ ሀሳቦችን የማግኘት ሁኔታዎች አሉ። የሶሻል ሚዲያው መምጣት ምን አደረገ? አዳዲስ ፊልም ሜከሮች እንዲመጡ አደረገ። አት ዘ ሴም ታይም ምን ፈጠረ? ሲኒማ ቤት ሄዶ የሚያውን ሰው እንዲቀር። በመድረኩ ላይ ከማህበራዊ ሚዲያ ተጽዕኖ ለመውጣት አዲስ የፊልም ተመልካችን መፍጠር እንደሚገባና በይዘትና በደረጃ ከፍ ያሉ ፊልሞችን መስራት እንዲሁም የፊልሙ ኢንዱስትሪ እንዲያደግ አዳዲስ ስራዎች መስራት እንዳለባቸው ተገልጿል። በይዘትም በቅርጽም በፕሮዳክሽን ኳሊቲም ከፍ ያለ ደረጃውን የጠበቀ ስራ መስራት ያስፈልጋል። ዣንራውን ማስፋት፣ ሌላ ከዓለም አቀፍ ፊልም ሰሪዎች ጋር አብሮ መስራት
በጣም ያስፈልጋል። ወደ ሲኒማው ስናመጣ ትልቁ ተጽዕኖ ተብሎ እየተፈራ ያለው በሲኒማ ላይ ያለውን የኦዲየንስ ቁጥር መቀነስ ነው። ሰዎች እውነት ነው ስልቹ ናቸው። አጫጭር ነገርን አዳዲስ ነገርን ይፈልጋል ሰው። በዛ ልክ ደግሞ ፎርማሊ ሆነውን ነገርም የሚፈልግ ማህበረሰብ አለ፣ የሚፈልግ ሰው አለ። ሁሉም እኩል ነው ማለት አይቻልም። ስራዎች እየተሰሩ ነው ያሉት። አሁን ፕሮዳክሽን ነው የሚያስፈልገው፣ አዳዲስ ፕሮዳክሽን በመጣ ቁጥር ቅድም እንዳነሳሁት የሰው ልጅ የሆነ አዲስ ነገር አለ ከተባለ የማየት ፍላጎቱ የማወቅ ፍላጎቱ አለውና ወደዛ መምጣቱ አይቀርም። በመድረኩ ላይ የማህበራዊ ሚዲያ ተጽዕኖ በኢትዮጵያ የፊልም ኢንዱስትሪ ላይ በሚል ርዕስ ጥናታዊ ጽሑፍ ቀርበው ውይይት ተደርጎበታል። ገበታ ለሀገር፣ ገበታ ለትውልድ፣ ገበታ ለሸገር የቱሪስቶችን የቆይታ ጊዜ ከማራዘም አንጻር ምን አይነት አስተዋጽኦ ያበረከቱ? በአግባቡ ካለማልማታችን የተነሳ የሚፈለገውን የኢኮኖሚ ጥቅም እንዲያመጡ አላደረግናቸው። የሀገር በቀል ዕደ ጥበብ ባለሙያዎችና የባህል ምግብ አቅራቢዎች ተጠቃሚነታቸውስ እንዴት ነው የተረጋገጠው? ቱሪዝም ሚኒስቴር፣ የኢሚግሬሽን እና የኢትዮጵያ አየር መንገድ ከዚህ በፊት የተፈራረሙት የስራ ስምምነት አለ። ለአካባቢው ማህበረሰብ እንዲሁም ደግሞ ለወጣቶች የፈጠረው ተጨባጭ የስራ እድል ምንድነው? 8.4 ሚሊዮን የሚደርስ የሀገር ውስጥ ቱሪስት መዲናችንን ለመጎብኘት ችሏል። የግል ባለሀብቱ ተሳትፎ ከዚህ ከቱሪዝም ዘርፉ ላይ ያለው እንቅስቃሴ ወይም ደግሞ ከእናንተ ቢሮ ጋር እያሳተፋችሁት ነው ወይ? ከአካባቢ ጥበቃም ብቻ ሳይሆን ከመሰረታዊ ከሰው ልጅ እንቅስቃሴ ጋር ተያይዞ ችግር የነበረበት ቦታ ነበር። መንገደኞች የግማሽ ቀንና የሙሉ ቀን የጉብኝት ፓኬጅ አዘጋጅታቸዋል። አተገባበሩ ምን ይመስላል? በመንግስት ተቋም በጣም ብዙ መሰረታዊ ሊሟሉ የሚገቡ ጉዳዮች አሉ። የተቀመጡት ዋና ዋና ግቦች ምንድን ናቸው? መክፈል ለሚችል መክፈል ለማይችልም እንደዛው እንደየ አቅሙ ማለት ነው። ሁሉንም የቱሪዝም መዳረሻ ከተማችን ላይ ብታይ ያን አክሰስ አለው ማንኛውም ሰው ከሰው ካይ በጀት ዓመት የተመሰረተ ተቋም ነው ማለት ይቻላል። በትክክል ዜናዎቻችን ቀጥለዋል ተመልካቾቻችን። አሁን ደግሞ ከውጭ በዝርዝር ወደምንመለከተው መረጃ ነው የምናልፈው። የአሜሪካና የቻይና መሪዎች በቤጂንግ ለሁለተኛ ቀን ውይይት ማድረጋቸው ሲነገር በታይዋን ደሴት ጉዳይ ጠንካራ የተባለ ውይይት አድርገዋል ተብሏል። የሀገራቱ መሪዎች በተጨማሪም በኢራን ጉዳይ ውይይት ስለማድረጋቸውም ተሰምቷል። ዓለም አቀፉ የትንታኔ ዘገባችን መርጦ አተኩሮበታል፣ እንደሚከተለው ይቀርባል። የአሜሪካና የቻይና ፕሬዚደንቶች ለሁለተኛ ቀን ውይይት መሰናዳታቸው ሲነገር የቻይናው ፕሬዚደንት ሺ ጂንፒንግ በታይዋን ደሴት የተነሳ ለአሜሪካው ፕሬዚደንት ዶናልድ ትራምፕ ማስጠንቀቂያ መስጠታቸውና በኢራን ጉዳይ መወያየታቸውም ተነግሯል። በሌላም ዜና በብሪክስ ስብሰባ ህንድ ኒው ዴልሂ የተገናኙት ኢራንና የተባበሩት አረብ ኤምሬት ክፉኛ መጋጨታቸው ተነግሯል። በድፍን ዓለም የውጥረቱ መካረር ጉዳይ የሚነገርለት የሆርሙዝ የውሃ መተላለፊያ ወሽመጥ አንድ መርከብ ሲያዝበት ሌላ አንድ መርከብ ደግሞ ሰምጦበታል። ይህንኑ ርዕሰ ጉዳይ ለዓለም አቀፉ ትንታኔ ዘገባችንም መርጠን አሰናድተነዋል። ከትንታኔ ዘገባው ጋር ትዕግስቱ ቀለ ነኝ። አሜሪካና እስራኤል ጣምራ ፈጥረው በኢራን ላይ ያወጁት ግዙፍ ጦርነት ሶስተኛ ወሩን በያዘበት በዚህ ወቅት የሆርሙዝ የውሃ መተላለፊያ ወሽመጥ ዛሬም እንደተዘጋ ነው ያለው። የዓለም የነዳጅ ዘይት 20 በመቶ አሊያም 1/5 የሚተላለፍበት ይኸው ስፍራ ዛሬም ስለመከፈቱ የተሰማበት ዜና የለም። በኢራንና በአሜሪካ መካከል ድርድር ቢባል ውይይት ጠብ ያለ ነገርም የለም። ይብሱን አዲስ ውጥረት እንደተካረረበት ነው የሚነገረው። ያ ስፍራ ትናንትና ሐሙስ አንድ የተባበሩት አረብ ኤምሬት መርከብ በኢራን ኃይሎች መያዙና መወሰዱ ሲነገር ከጥቂት ጊዜ በኋላ ደግሞ የህንድን ሰንደቅ ዓላማ እያውለበለበ ሲጓዝ የነበረ አንድ የጭነት መርከብ በኦማን የውሃ ጠረፍ በተፈጸመበት የድሮን ጥቃት ከውሃው ከርስ መዝቀጡ አሊያም መስመጡ ተሰምቷል። በዚያ ሁኔታ ለሰመጠው መርከብ ደግሞ ለጥቃቱ ይህንን ዘገባ እስካጠናቀርሁበት ጊዜ ድረስ ኃላፊነቱን የወሰደ ወገን ስለመኖሩ የወጣ መረጃ የሚሆን ፍንጭ አላገኘሁ። ይሁንና ግን ጥቃቱ መፈጸሙ የተነገረው አንድ የኢራን ከፍተኛ ባለስልጣን የሆርሙዝ የውሃ ወሽመጥ በኢራን ቁጥጥር ስር ይሆናል ሲሉ ከተናገሩ ከጥቂት አፍታ በኋላ መሆኑን የተገለጠው ከአሜሪካና ከእስራኤል የታወጀባት ጦርነት ማብቂያ ያጣባት ኢራን በአንድ ፊት አሜሪካ በሌላኛው ፊትም የሆርሙዝን ወሽመጥ ዘጋግተው ተቀምጠዋል። በዚያ የሆርሙዝ የውሃ መተላለፊያ ወሽመጥ አንድ መርከብ ሲያዝ በኦማን የባህር ጠረፍ ሌላ መርከብ መስመጡ ሲነገር የሰመጠው መርከብ የህንድን ሰንደቅ ዓላማ ሲያውለበልብ የነበረው የጭነት ወይም የካርጎ መርከብ መስመጡን ተከትሎ የህንድ የውጭ ጉዳይ ሚኒስቴር ጥቃቱን ማውገዙን የተሰማው ድርጊቱንም ተቀባይነት የሌለው ሲል ቁጣውን ገልጧል።
ተገልጧል። ኢራን የጥቃቱ ነገር ሰፍቶባታል ከፍቶባታል ነው የሚባለው። ሳውዲ አረቢያና የተባበሩት አረብ ኤምሬትን በኢራን ላይ የበቀል ጥቃት መፈጸማቸው ተሰምቷል። ዘገባውን ያሰራጨው ደግሞ ኒውዮርክ ታይምስ ነው። የአሜሪካ ባለስልጣናትን ጠቅሶ ኒውዮርክ ታይምስ በዘገባው ሁለቱ የአረብ ሀገራት ለመጀመሪያ ጊዜ ነው ኢራንን በቀጥታ መምታታቸውን የዘገበው። ዘገባው ግን ጥቃቱ የተፈጸመበትን ጊዜ አልገለጠም። በሌላም ዜና ደግሞ የተባበሩት አረብ ኤምሬትና የኢራን የውጭ ጉዳይ ሚኒስትሮች በብሪክስ ጉባኤ ላይ መጋጨታቸው ተሰምቷል። የኢራኑ የውጭ ጉዳይ ሚኒስትር አባስ አራግቺ በዚያ ጉባኤ ላይ ሲናገሩ የተባበሩት አረብ ኤምሬት በኢራን ጦርነት በቀጥታ ተሳትፋለች ነው ያሉት። የሁለቱን ሀገራት የውጭ ጉዳይ ሚኒስትሮች በዚያ የብሪክስ ጉባኤ ላይ ያጋጫቸው ሌላው ነገር ደግሞ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በኢራን ላይ በታወጀው ጦርነት አጋጣሚ የተባበሩት አረብ ኤምሬትን መጎብኘታቸው ነው። ወዲያ ማዶ ደግሞ በቻይና ቤጂንግ የተገናኙት የአሜሪካው ፕሬዚደንት ዶናልድ ትራምፕና ሺ ጂንፒንግ በውይይታቸው ኢራን የሆርሙዝን ወሽመጥ እንደማትቆጣጠር መስማማታቸው ተሰምቷል። ትራምፕና ሺ በውይይታቸው ወቅት የቻይናው ፕሬዚደንት ሺ ጂንፒንግ በታይዋን ደሴት የተነሳ ትራምፕን ማስጠንቀቃቸውም ነው የተሰማው። እንደ ዢንዋ ዘገባ የቻይናው ፕሬዚደንት ሺ ጂንፒንግ የታይዋንን ደሴት አስመልክተው ለትራምፕ ሲነግሯቸው if handled poorly the two countries could collide or even enter into conflict, pushing the entire China-US relationship into an extremely dangerous place ሲሉ በጽኑ አስጠንቅቋቸዋል ነው ያለው ዘገባው። ትራምፕና ሺ በታይዋን ጉዳይ ይህንን ሲባባሉ ትራምፕም ሂሳቸውን ዋጥ አድርገው ይዘው ሁለቱ መሪዎች በኢራንም ጉዳይ መክረዋል ነው የተባለው። ገና ለሁለተኛ ቀን ውይይት የዛሬንም ቀን ይደግሙታል ተብሎ ይጠበቃል። ትራምፕ ግን በአሜሪካና በቻይና መካከል የተደረገውን ውይይትና ግንኙነታቸውን በተመለከተው ንግግራቸው በጥሩ ሁኔታ ላይ መሆኑን የገለጡት። በትራምፕና በሺ ጂንፒንግ መካከል የታለመው የሁለተኛው ቀን ውይይት መጀመሩ ሲገለጥ በኢራን ጦርነት ጉዳይ ያጠላው ጥላ ከዳመናም በላይ መግዘፉ ነው የተሰማው። ትራምፕ ዢን ግሬት ሊደር ሲሉ አሞካሽተዋቸዋል። በእርግጥ ግን ትራምፕ ሾመው መሻሩ በምላሳቸው ላይ ቢሆንም አሊያም አውጥቶ ማውረዱን ቢያውቁበትም ወዲያም ወደ ሀገራቸው ሲመለሱ የሚሰጡት መግለጫ ባይታወቅም ትንታኔ ዘገባውን ስናዘጋጅ በዋቢነት ሂንዱስታን ታይምስን፣ ሚያሚ ሄራልድን፣ ማላይ ሜይልን፣ ሜይል ኦንላይንን፣ ቲአርቲ ወርልድን፣ ፍራንስ 24 እና ደ ዊክን ተጠቅመናል። ለምንድነው መብራት ያልከፈተው? ያላላልኩም ነበር እንዴ? ስነ ስርዓት ይሁን እንጂ በቴሌብር ባለንበት ሆነን ያለምንም ውጣ ውረድ የቢል ክፍያችንን ስንፈጽም እንዲህ ነን። ቴሌብር የባንክ ሂሳቦን ከፋይዳ መታወቂያ ጋር አስተሳስረዋል? በኢትዮጵያ ብሔራዊ ባንክ የባንክ አካውንትን ከፋይዳ ጋር ለማስተሳሰር ያስቀመጠውን የጊዜ ገደብ ማራዘሙን ተከትሎ በአዲስ አበባ፣ ድሬዳዋ፣ ሐረሪ፣ ባህር ዳር፣ ጎንደር፣ ደሴ፣ ደብረ ብርሃን፣ ኮምቦልቻ፣ ሐዋሳ፣ አርባ ምንጭ፣ ወላይታ ሶዶ፣ ሆሳና፣ ወራቤ፣ ቡታጅራ፣ ወልቂጤ፣ ሸገር፣ ጅማ፣ አዳማ፣ ሻሸመኔ፣ ቢሾፍቱ፣ ባቱ፣ አምቦ፣ መቀሌ፣ አክሱም፣ አዲግራት፣ ጋምቤላ ከተማ፣ አሶሳ የምትኖሩ ደንበኞች እስከ ግንቦት 6 ቀን 2018 ዓ.ም ድረስ ሂሳባችሁን ማስተሳሰር ይኖርባቸዋል። ከተጠቀሱት የአገሪቱ ክፍሎች ውጭ የምትገኙ ደግሞ እስከ ሰኔ 30 ቀን 2018 ዓ.ም እንድታስተሳስሩ እናሳስባለን። በተጠቀሰው ጊዜ ያላስተሳሰራችሁ የባንክ ደንበኞች ከሂሳባችሁ ወጪ ማድረግ የማትችሉ መሆኑን የባንክ ሂሳባችሁን ከፋይዳ ዲጂታል መታወቂያችሁ ጋር በኦንላይን ወይንም ባንኩ በሚያመቻቸው አማራጭ እንድታስተሳስሩ እናሳስባለን። ያሻዎትን ባሉበት ሆነው በቴሌብር ሱፐር አፕ በኩል ዘመን ገበያ ላይ ሲያዙ ያዘዙት ዕቃ ደጆ ድረስ ከተፍ ይላል። ዘመን ገበያ፣ ገበያውን ደጆ ድረስ። ኢትዮ ቴሌኮም።
ኤንቢሲ ኢትዮጵያ ሆኖ መገኘት ኤንቢሲ ኢትዮጵያ የቤተሰቦ ቴሌቪዥን ጤና ይስጥልን ተመልካቾች፣ የከበረ ሰላምታችን በያላችሁበት ይድረስ። ከሀገር ውስጥና ከውጪ በርካታ መረጃዎችን ያካትታል። አብራችሁን ቆዩ። በቅድሚያም አርዕስተ ዜና። ኤንቢሲ ማታ ወደ እናንተ ሊደርስ ዝግጅቱን አጠናቋል። በርካታ ሀገራዊና ዓለም አቀፍ መረጃዎችን በምሽቱ ኤንቢሲ ማታ ወደ እናንተ እናደርሳለን። ውጥረቱ ሌላ ቅርጽ እየያዘ ነው ተብሏል። በዓለም አቀፍ ጉዳዮቻችን በዝርዝር እንመለከታቸዋል። የቢዝነስ መረጃዎችን ወደ እናንተ የምናደርስበት ሰዓት ላይ ደርሰናል። ስፖርታዊ መረጃዎችን የምትከታተሉበት ሰዓት ላይ ደርሳችኋል። ለሰዓቱ ያስኳቸው ስፖርታዊ መረጃዎች ይህንን ይመስሉ ነበር። የዕለቱ ኤንቢሲ ማታ የተከታተላችሁትን ይመስል ነበር። በቀጣይ ሌሎች የጣቢያችን ፕሮግራሞች ይቀጥላሉ። ያላችሁበት መልካም ምሽት። ኤንቢሲ ኢትዮጵያ ሆኖ መገኘት። ገበታ ለሀገር፣ ገበታ ለትውልድ፣ ገበታ ለሸገር የቱሪስቶችን የቆይታ ጊዜ ከማራዘም አንጻር ምን አይነት አስተዋጽኦ እያበረከቱ? በአግባቡ ካለማልማታችን የተነሳ የሚፈለገውን የኢኮኖሚ ጥቅም እንዲያመጡ አላደረግናቸው። የሀገር በቀል ዕደ ጥበብ ባለሙያዎችና የባህል ምግብ አቅራቢዎች ተጠቃሚነታቸውስ እንዴት ነው የተረጋገጠው? ቱሪዝም ሚኒስቴር፣ የኢሚግሬሽን እና የኢትዮጵያ አየር መንገድ ከዚህ በፊት የተፈራረሙት የስራ ስምምነት አለ። ለአካባቢው ማህበረሰብ እንዲሁም ደግሞ ለወጣቶች የፈጠረው ተጨባጭ የስራ እድል ምንድን ነው? 8.4 ሚሊዮን የሚደርስ የሀገር ውስጥ ቱሪስት መዲናችንን ለመጎብኘት ችሏል። የግል ባለሀብቱ ተሳትፎ ከዚህ ከቱሪዝም ዘርፉ ላይ ያለው እንቅስቃሴ ወይም ደግሞ ከእናንተ ቢሮ ጋር እያሳተፋችሁት ነው ወይ? ከአካባቢ ጥበቃም ብቻ ሳይሆን ከመሰረታዊ ከሰው ልጅ እንቅስቃሴ ጋር ተያይዞ ችግር የነበረበት ቦታ ነበር። መንገደኞች የግማሽ ቀንና የሙሉ ቀን የጉብኝት ፓኬጅ አዘጋጅታቸዋል። አተገባበሩ ምን ይመስላል? በመንግስት ተቋም በጣም ብዙ መሰረታዊ ሊሟሉ የሚገቡ ጉዳዮች አሉ። የተቀመጡት ዋና ዋና ግቦች ምንድን ናቸው? መክፈል ለሚችል መክፈል ለማይችልም እንደዛው እንደየ አቅሙ ማለት ነው። ሁሉንም የቱሪዝም መዳረሻ ከተማችን ላይ ብታይ ያን አክሰስ አለው ማንኛውም ሰው ከሰው በጀት ዓመት የተመሰረተ ተቋም ነው ማለት ይቻላል። በትክክል ክቡራን ተመልካቾቻችን 7 ሰዓት ሆኗል። ከኤንቢሲ ኢትዮጵያ ቴሌቪዥን ወደ እናንተ የሚደርሰው ኤንቢሲ እኩለ ቀን ዜናችን የሰዓቱን አበይት ጉዳዮች በማስቀደም ይጀምራል። የኢትዮጵያ ሀገራዊ ምክክር ኮሚሽን ከተመሰረተ ጀምሮ ያከናወናቸው ተግባራትና ቀጣይ አቅጣጫዎችን የሚገመግም መድረክ ተዘጋጀ። የኢትዮጵያና የህንድ ውጭ ጉዳይ ሚኒስትሮች በተለያዩ ጉዳዮች ዙሪያ ተወያዩ። ከውጭ ፕሬዝዳንት ዶናልድ ትራምፕ የቻይና ጉብኝታቸውን አጠናቀው ወደ ሀገራቸው ጉዞ ጀመሩ። አጫጭር የሀገር ውስጥ መረጃዎች ወደ እናንተ እናደርሳለን። የኢትዮጵያ ሀገራዊ ምክክር ኮሚሽን ከተመሰረተ ጊዜ ጀምሮ ያከናወናቸውን አበይት ተግባራትና ቀጣይ አቅጣጫዎችን የሚገመግም መድረክ ተዘጋጀ። ጠቅላይ ሚኒስትር አብይ አህመድና ከፍተኛ የፌዴራልና የክልል ኃላፊዎች የሀገራዊ ምክክር ኮሚሽኑ ከተመሰረተበት ጊዜ ጀምሮ ያከናወናቸውን ተግባራትና ቀጣይ አቅጣጫ ለመገምገም በተዘጋጀ መርሃ ግብር ላይ ተገኝተዋል። ጠቅላይ ሚኒስትር አብይ አህመድና ከፍተኛ የፌዴራልና የክልል የስራ ኃላፊዎች በዚህ መድረክ ላይ በቅርቡ በህይወት ለተለዩትና የኢትዮጵያ ሀገራዊ ምክክር ኮሚሽን ኮሚሽነር ለነበሩት ዘገየ አስፋው በ1 ደቂቃ የህሊና ጸሎት ማድረጋቸውን የጠቅላይ ሚኒስትር ጽህፈት ቤት መረጃ ይጠቁማል። የኢትዮጵያ የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ከህንድ የውጭ ጉዳይ ሚኒስትር ሱብራማኒያ ጃይሻንከር ጋር ተወያዩ። በዚሁ ወቅት ጌዲዮን የሁለቱን ሀገራት የረጅም ጊዜ ግንኙነት ይበልጥ ለማጠናከር በጋራ ጉዳዮች ላይ በትብብር መስራት አስፈላጊ መሆኑን ገልጸዋል። የህንድ የውጭ ጉዳይ ሚኒስትር በበኩላቸው ሀገራቸው የሁለትዮሽ ግንኙነትን ይበልጥ ለማጠናከር በተለያዩ ዘርፎች በጋራ ለመስራት ከፍተኛ ፍላጎት እንዳላት አረጋግጠዋል። ጠቅላይ ሚኒስትር ናሬንድራ ሞዲ በቅርቡ በኢትዮጵያ ያደረጉት ጉብኝት ለሀገራቱ ግንኙነት መጠናከር ማረጋገጫ ነው ማለታቸውን የውጭ ጉዳይ ሚኒስቴር መረጃ አመላክቷል።
የኢትዮጵያ ሜትሮሎጂ ኢንስቲትዩት የሚሰጠው መረጃ ትክክለኛነትን ሊያጋጥሙ የሚችሉ አደጋዎችን ለመቋቋም አስችሏል አሉ የውሃና ኢነርጂ ሚኒስትሩ ሀብታሙ ኢተፋ። የበልግ ወቅት ትንበያ ግምገማ እንዲሁም የመጪው ክረምት ወቅት ትንበያ ይፋ የሚደረግበት መድረክ እየተካሄደ ይገኛል። በዚህ ወቅት የውሃና ኢነርጂ ሚኒስትር ሀብታሙ ኢተፋ እንደገለጹት ከሆነ የኢንስቲትዩት የቅድመ ትንበያ መረጃ ትክክለኛነት 90% ደርሷል። ይህም ሊያጋጥሙ የሚችሉ አደጋዎችን ለመቋቋም እንዳስቻል አንስተው የኢንስቲትዩቱ የማስፈጸም አቅምና የመረጃ ጥራት አድጓል ብለዋል። የኢንስቲትዩቱ ዋና ዳይሬክተር ፈጠነ ተሾመ በበኩላቸው በዘንድሮ የበልግ ወቅት የተሰጠው የአየር ሁኔታ ትንበያና የነበረው የአየር ሁኔታ የተጣጣመ መሆኑን ተናግረዋል። በተለያዩ ሀገሪቱ ክፍሎች ማዕከላትን በማጠናከርና ዘመናዊ ቴክኖሎጂዎችን በመጠቀም ትክክለኛና ታማኝ መረጃ ለሚመለከታቸው አካላት ማድረስ እንደተቻለም ጠቁመዋል። በአዲስ አበባ እየተሰሩ ያሉ የልማት ስራዎች መዲናዋ ደረጃዋን የጠበቀች ከተማ እንድትሆንና ለክልል ከተሞች ተሞክሮ መሆናቸው ተገለጸ። ባለፉት ዓመታት የተሰሩ የኮሪደርና የወንዝ ዳርቻ የልማት ስራዎች ከተማዋ የአፍሪካ መዲና መሆኗን አጉልተው የሚያሳዩ መሆናቸውን ናሽናል ሚዲያ አክሲዮን ማህበር አዲሲቱ አዲስ በሚል ርዕስ ባካሄደው የውይይት መድረክ ላይ የተሳተፉ ታዳሚዎች ተናግረዋል። በኢትዮጵያ የፊልም ኢንዱስትሪ ላይ ያተኮረ የሂስ መድረክ በአዲስ አበባ ከተማ አስተዳደር ባህልና ኪነ ጥበብ ቢሮ ኪነ ጥበብ ለማሳደግ ሂስን ባህላችን እናድርግ በሚል መሪ ቃል ተካሂዷል። በመድረኩ ላይ የማህበራዊ ሚዲያ ተጽዕኖ ፈጣሪዎች የማህበራዊ ሚዲያ ተጽዕኖ በኢትዮጵያ የፊልም ኢንዱስትሪ ላይ በሚል ርዕስ ጥናታዊ ጽሑፍም ቀርቦ ውይይት ተደርጎበታል። ከውጭ ምንጭ ወዳገኘናቸው አጫጭር መረጃዎች እናልፋለን። በደቡብ ሱዳን ተባብሶ በቀጠለው ጦርነት የሱዳን ፈጥኖ ድራሽ ኃይሎች የሰው አልባ የጦር አውሮፕላን መጥተው መጣላቸውን አስታውቀዋል። የሱዳን ፈጥኖ ድራሽ ኃይል ባወጣው መግለጫ አራተኛ ቀኗን በከባድ የቦምብ ጥቃት መደብደቧ በሚነገርለት የኒያላ ግዛት የአንድ ሰው አልባ አውሮፕላን ተመቶ መጋየቱን አስታውቋል። የፈጥኖ ድራሹ ጦሮች ተመቶ ጋይቷል በተባለው ድሮን ዙሪያ ማብራሪያ ሲሰጡ ስብርባሪ የወደቀው ድሮን የቱርክ ስሪቱ የባይራክታር ድሮን መሆኑን ገልጸዋል። ፕሬዚዳንት ዶናልድ ትራምፕ የቻይና ጉብኝታቸውን አጠናቀው ወደ ሀገራቸው ጉዞ ጀመሩ። ፕሬዚዳንት ትራምፕ የሁለት ቀናት የስራ ጉብኝታቸውን አጠናቀው ወደ አሜሪካ ሲመለሱ ቆይታቸው በስኬት የተጠናቀቀ መሆኑን በመግለጽ የቻይናውን ፕሬዚዳንት ዢ ጂንፒንግን አመስግነዋል። በእኔና በዢ መካከል በጎ ግንኙነት አለ ያሉት ትራምፕ ወደ ኤርፎርስ ዋን አውሮፕላናቸው ሲገቡ ጥሩ ቆይታ ነበረኝ፣ ከቻይና ብዙ ጉዳዮችን ወስጃለሁ በሚል መግለጫ ሰጥተዋል። ሁለቱ ግዙፍ የኢኮኖሚ ባለቤት የሆኑት ሀገራት በኢራን ጉዳይ ላይ ተወያይተዋል። በታይዋን፣ በዓለም አቀፍ ጉዳዮች፣ በሆርሙዝ ሰርጥ፣ በጥቅሉ በመካከለኛው ምስራቅ ነጥቦች ላይ ትኩረት አድርገው የተወያዩ ሲሆን ዢ ጂንፒንግ የንግድ ጉዳዮች ላይ ያላቸው ልዩነት ለማጥበብም ሞክረዋል ተብሏል። በሩሲያ በተፈጸመ የድሮን ጥቃት ከባድ የተባለ የእሳት ቃጠሎ መነሳቱ ተገለጸ። ትናንት ሌሊቱን በሩሲያ የሪያዛን የነዳጅ ዘይት ማጣሪያ ስፍራ ላይ በተፈጸመ የድሮን ጥቃት ነው የእሳት ቃጠሎ የተከሰተው። በሰው አልባ የጦር አውሮፕላን ጥቃት የተፈጸመበት የሪያዛን የነዳጅ ማጣሪያ ስፍራ ደግሞ በሩሲያ ሰፊውና ትልቁ እንደሆነ ነው የሚነገርለት። በሌሊቱ የድሮን ጥቃትም በበርካታ የሩሲያ ግዛቶች ከባድ የተባሉ ፍንዳታዎች ማጋጠማቸው ሰምቷል። ሩሲያ በዩክሬን በገባችበት ከባድ ጦርነት አሁን በድሮን ጥቃት የጋየው የሪያዛን ነዳጅ ማጣሪያ ቁልፍ የነበረ መሆኑን ተመላክቷል። የተወዳጁ ተመልካቾቻችን ዜናዎቻችን ቀጥለዋል። አሁን ደግሞ የቢዝነስ መረጃዎች የሚቀርቡበት ሰዓት ላይ እንገኛለን። ተከታትለን እንመለስ። እንደምን ቆያችሁ ክቡራን ተመልካቾች፣ በርካታ የሀገር ውስጥና ዓለም አቀፍ መረጃዎችን አሰባጥሮ ያዘው የቢዝነስ መረጃችን የምናቀርብበት ሰዓት ላይ እንገኛለን። ማሊ ግርማ አብሬያችሁ ቆይታ ያደርጋለሁ። አብራችሁን ቆዩ። በቅድሚያም በሀገር ውስጥ የቢዝነስ መረጃዎች እንጀምራለን።
እንደ ሀገር ያለንን ጸጋ አቅም ከተጠቀምን ከራስ የተሻገረ ስኬት መጎናጸፍና ኢትዮጵያን መለወጥ እንደምንችል ማሳያዎች መኖራቸውን የግብርና ሚኒስቴር ዴኤታ ሶፊያ ካሳ ገለጹ። ከተረጅነት ወደ ምርታማነት በሚል መሪ ሀሳብ በተካሄደው የውይይት መድረክ ተረጂ በነበሩ ዜጎች የተሰሩ ስራዎችም ወደ ምርታማነት ከማሻገር ባሻገር አይነተ ብዙ ጥቅሞች ማስገኘታቸውን አንስተው በግብርናው ዘርፍ በኩል የሚነሳው የፋይናንስ አቅርቦት ክፍተትን መስተካከል እንዳለበትም ነው የገለጹት። የቤተሰብ የምግብ ዋስትና ማረጋገጥ፣ የገቢ ምርትን ማሳደግ፣ ለውጭ ንግድ ምርት ማምረትና ለኢንዱስትሪ ግብዓት የሚሆኑ ምርቶችን በብዛትና በጥራት ማምረት ላይ ትኩረት ተሰጥቶ የሚሰራበት ጉዳይ ስለመሆኑም ተመላክቷል። በኦሮሚያ ክልል በየአካባቢው የሚነሱ የመንገድ መሰረተ ልማት ጥያቄዎችና ለመፍታት የተሰሩ ስራዎች ውጤት እያመጡ መሆኑን የክልሉ መንገዶችና ሎጂስቲክ ቢሮ ገልጿል። በቢሮው የተከናወኑ ያሉ የልማት መንገድ የጥገናና የድልድይ ግንባታ ስራዎች ተጨባጭ ውጤት እየተመዘገቡ መሆኑን ነው የተገለጸው። የክልሉ አጠቃላይ የመንገድ ተደራሽነት 68000 ኪሎ ሜትር መድረሱና በድልድዮች ግንባታም ባለፉት ዓመታት 487 ድልድዮች የግንባታቸውን ተጠናቆ አገልግሎት እየሰጡ መሆኑንም ቢሮው ጠቅሷል። በተያያዘ ዓመት ብቻ 20 የተሻለ አቅም ያላቸው የጥገና ማሽነሪዎች ተደራሽ መደረጋቸውም ተመላክቷል። በባህር ዳር ከተማ ባለፉት 10 ወራት ከ47000 በላይ ለሚሆኑ ዜጎች የስራ ዕድል መፈጠር መቻሉን የከተማ አስተዳደሩ ስራና ክህሎት መምሪያ ገለጸ። በበጀት ዓመቱ ከ45300 በላይ ለሚሆኑ ዜጎችም የስራ ዕድል ለመፍጠር የታቀደ ሲሆን ባለፉት 10 ወራት ብቻ ከእቅድ በላይ ከ47300 ለሚሆኑ ዜጎችም የስራ ዕድል መፍጠር መቻሉም ተገልጿል። ከዚህ ውስጥም ከ80 በመቶ በላይ የሚሆኑት ቋሚ የስራ ዕድል የተፈጠረላቸው ዜጎች መሆናቸውን አመልክተው 18300 በላይ የሚሆኑት ደግሞ ሴቶች መሆኑ ተጠቅሷል። የስራ ዕድሉ የተፈጠረላቸው ዜጎች ፈጥነው ወደ ስራ እንዲገቡ ከአበዳሪ ተቋማት ጋር በትብብር የተሰራ ሲሆን ከ62 ሚሊዮን በላይ መደበኛ ተዘዋዋሪ ብድር እንደሚያገኙም ተነግሯል። ተመልካቾች መረጃዎቻችን አሁንም አላበቁም። የውጪ አጫጭር የቢዝነስ ዘገባዎችን የምናቀርብበት ላይ ሰዓት ላይ እንገኛለን። ካሜሩን ከ200 በላይ ህገወጥ የወርቅ ማዕድን ማውጫዎችን ማግኘቷን አስታውቃለች። ምርመራው የተጀመረው በካሜሩን ይፋዊ የወርቅ ኤክስፖርትና በሌሎች ሀገሮችም በተለይም በተባበሩት አረብ ኤሚሬትስ በተመዘገቡ ከፍተኛ የገቢ ማስገኛ አሃዞች መካከል ከፍተኛ ልዩነቶች ከተከሰተም በኋላ ነው። ሚኒስቴሩ ባወጣው መግለጫም ከነዚህ ውስጥም ከ95 በመቶ በላይ የሚሆኑት የውጭ ኩባንያዎች እንደሆኑና ኩባንያዎቹ የሚተዳደሩት በቻይና ዜጎች ስለመሆኑ ነው የተገለጸው። በዚህም የማዕድን ቁፋሮ እንቅስቃሴዎች ወዲያው እንዲቆሙም ጥሪ ቀርቧል። ካሜሩን በዚህ ዓመት ብቻ 953 ኪሎ ግራም ወርቅ ያመረተች ሲሆን 22.3 ኪሎ ሜትር ግራም ወርቅም ወደ ውጭ ልካለች። አሜሪካ በ26 ለሚጓዙ የዓለም ዋንጫ ተጓዦች ለ50 ሀገሮች የእግር ኳስ ደጋፊዎች ከ15000 በላይ የቪዛ ተቀማጭ ገንዘብ እንደምትሰጥ አስታወቀች። በፖሊሲው የተጎዱ 5 የአፍሪካ ሀገሮች አልጄሪያ፣ ኬፕ ቨርዴ፣ አይቨሪ ኮስት፣ ሴኔጋል እና ቱኒዚያ ከሰኔ 11 ጀምሮ በአሜሪካ፣ ካናዳና ሜክሲኮ በጋራ ለሚያስተናግደው ውድድር ብቁ መሆናቸውም ተሰምቷል። ባለፈው ዓመት የተጀመረው የቦንድ መስፈርት የቪዛ ከመጠን በላይ መቆየትን ለመቀነስ የታሰበ ነበር ሲል የስቴት ዲፓርትመንት ማስታወቁን ቢቢሲ ዘግቧል። ጉዳዩን በተመለከተም የምጣኔ ሀብት ባለሙያዎች ዓለም አቀፍ የቱሪዝም ፍሰትን እንደሚያነቃቃና የንግድ ማሳለጥን ከፍ እንደሚያደርግም አመላክተዋል። ተመልካቾቻችን በዝርዝር ወደምንመለከታቸው የቢዝነስ መረጃዎቻችን አልፈናል። በኦሮሚያ ክልል ዘንድሮ ለአጠቃላይ ልማቱ 10.5 ሚሊዮን ኩንታል የአፈር ማዳበሪያና 2 ሚሊዮን ኩንታል በላይ የተለያዩ ምርጥ ዘሮች ጥቅም ላይ መዋላቸው ተገለጸ። በክልሉ በዘንድሮ የመኸር እርሻም 11.1 ሚሊዮን ሄክታር መሬት በተለያዩ ሰብሎች በማልባትም 367 ሚሊዮን ኩንታል ምርት ለማግኘት ታቅዶ ወደ ስራ መገባቱም ተገልጿል። ሀሴት አይሉ በኦሮሚያ ክልል ለ2018-19 የምርት ዘመን በመኸር እርሻ ከታቀደው እስካሁን 5.5 ሚሊዮን ሄክታር መሬት ታርሶ ለዘር መዘጋጀቱን የክልሉ ግብርና ቢሮ አስታወቀ። የክልሉ መንግስት በየዓመቱ ምርታማነትን በማሳደግ የምግብ ሉዓላዊነትን ለማረጋገጥ የአፈር ዝግጅት፣ የግብዓት አቅርቦትና የቴክኖሎጂ አጠቃቀም ላይ ትኩረት አድርጎ እየሰራ ይገኛል። የክልሉ ግብርና ቢሮ ምክትል ኃላፊ በሪሶ ፈይሳ ከኢዜአ ጋር ባደረጉት ቆይታ በክልሉ በዘንድሮ የመኸር እርሻ 11.1 ሚሊዮን ሄክታር መሬት በተለያዩ ሰብሎች በማልማት 367 ሚሊዮን ኩንታል ምርት ለማግኘት ታቅዶ ወደ ስራ ተገብቷል። በዘር ለመሸፈን ከታቀደው 11.1 ሚሊዮን ሄክታር መሬት በእስካሁኑ እንቅስቃሴ 5.5 ሚሊዮን ሄክታር መሬት ታርሶ ለዘር መዘጋጀቱን ተናግረዋል። መኸርን በተመለከተ በዚህ ዓመት 11.1 ሚሊዮን ሄክታር ነው በዚህ በመኸር የምንሸፍነው። እስካሁን ድረስ በዚህ የማሳ ስፋት ላይ 367 ሚሊዮን ኩንታል አካባቢ ነው የምንጠብቀው። እዚህ የሚያስፈልገውን ግብዓት እያጓጓዝን ነው አሁን ያለነው። የአፈር ማዳበሪያ ዘርንና እንደውም የማሳ ዝግጅት ላይ ገብተን
ወደ 5.5 ሚሊዮን ሄክታር አካባቢ ተዘጋጅበት አግባብ ነው ያለው። እስካሁን ከታረሰው መሬት ውስጥም 1 ሚሊዮን ሄክታር መሬት በዘር መሸፈኑን አክለዋል። በክልሉ በአሁኑ ጊዜ የዝናብ ሁኔታ በጥሩ ደረጃ ላይ በመኖሩ በተለይም በምዕራብ ኦሮሚያ አካባቢዎች በአራቱ የወለጋ ዞኖች ጅማና ኢሉባቦር ዞኖች ቀድመው የሚደርሱ እንደ በቆሎ እንዲሁም በሐረርጌ አካባቢዎች ደግሞ የማሽላ ሰብሎች ዘር መዘራት ተጀምሯል ብለዋል። ስለዚህ በዚህ ዓመት ለየት የሚያደርገው ባለፈው የነበረው የነዳጅ እጥረት አርሶ አደሮቻችን በበሬም ባላቸው የእንስሳት ኃይል እንዲያዘጋጁ አድርገናል። ያ ብቻም ሳይሆን ነው በዚህ ሰሞን ያገኘነው የነዳጅ አቅርቦት እንደገና ትራክተሮቻችንም ወደ እርሻ ገብተው እየሰሩ ስለሆነ አብዛኛው ቦታ ላይ ደግሞ በተለይ ምዕራብ ኦሮሚያ ላይ ዘር ጀመርንበትና ከ1 ሚሊዮን ሄክታር አካባቢ ዘር ተዘራበት አግባብ ነው ያለው። በቆሎ ተዘራል። በዚህ ወቅት አራቱ የወለጋ ዞኖችና በዚህም በጅማ ያሉ እዚህ ቦታ ላይ ዘር ጀምረናል። እንዲሁም ደግሞ ረጅም ጊዜ የሚፈልጉና ማሽላ የምንላቸው የዘር ሐረርጌ አካባቢ ዘር የዘራንበት አግባብ ነው ያለው። አጠቃላይ እንቅስቃሴው ጥሩ ነው። ከታቀደው ማሳ ከ6 ሚሊዮን ሄክታር መሬት በላይ በትራክተር የሚታረስ መሆኑን አንስተው ልማቱ በኩታ ገጠም አሰራር ዘዴ እንደሚከናወን ገልጸዋል። በክልሉ በቂ የግብዓት አቅርቦት መኖሩን ጠቅሰው በአሁኑ ጊዜ የአፈር ማዳበሪያና ወደ 300,000 ኩንታል የሚሆን የተለያዩ አይነት ምርጥ ዘሮች በሁሉም ዞኖችና ወረዳዎች መድረሱን አንስተዋል። ከ11 ሚሊዮን ሄክታሩ ወደ 6 ሚሊዮን ሄክታር በላይ በትራክተር ነው የሚታረሰው። የግብዓት አቅርቦትም በዚህ ጊዜ ብዙ ችግር የለውም። ምክንያቱም የአፈር ማዳበሪያና ዘርን ማጓጓዝ አለብን። አፈር ማዳበሪያ አብዛኛው ቦታ ላይ ደርሷል። የሚጨመረው እዛው ላይ እየተጨመረ ነው የሚሄደው። ዘርን በተመሳሳይ መልኩ ለዞኖቻችን አሳውቀናል። ማሳወቅ ብቻም ሳይሆን ከወደ 300,000 የሚጠጋ የተለያዩ ዘር አይነቶች አርሶ አደሩ ጋር ደርሷል። እዚህን በዚህ ያስቀጥልን የምንሄድ ነው። ወደ 2 ሚሊዮን ኩንታል አካባቢ የዘር ማሰራጨት አለብን። ወደ 10.5 ሚሊዮን ኩንታል አካባቢ ደግሞ የአፈር ማዳበሪያ ማሰራጨት ስለሚኖርብን በኦሮሚያ ክልል ዘንድሮ ለአጠቃላይ ልማቱ 10.5 ሚሊዮን ኩንታል የአፈር ማዳበሪያና ከ2 ሚሊዮን ኩንታል በላይ የተለያዩ ምርጥ ዘሮች ጥቅም ላይ ይውላሉ ብለዋል። ኩባ የነዳጅ ክምችቷ ሙሉ በሙሉ ማለቁን አስታወቀች። አሜሪካ በኩባ ላይ የጣለችውን የነዳጅ ማዕቀብ ተከትሎ አቅርቦቱ ማሽመድመዱ የሀገሪቱ የኃይል ስርዓት አሳሳቢ ደረጃ ላይ መድረሱም ተነግሯል። በሀገሪቱ የምግብ እጥረት የተከሰተ ሲሆን በሆስፒታሎች፣ ትምህርት ቤቶችና የመስሪያ ቦታዎችን ጨምሮ በርካታ ተቋማት ስራ ለማቆም መገደዳቸው ተነግሯል። ሰላማዊት ወልደ ገሪማ ኩባ የነዳጅ ክምችቷ ሙሉ በሙሉ ማለቁን ስታስታውቅ የሀገሪቱ የኃይል ስርዓት አሳሳቢ ደረጃ ላይ መሆኑ ተገልጿል። የኩባ የኤነርጂ ሚኒስትር ሲቬንቴ ዶላ ኦሎሌቪ እንደገለጹት ሀገሪቱ ያላት የናፍጣና የነዳጅ ዘይት ክምችት ሙሉ በሙሉ ተሟጧል። ሚኒስትሩ ለሀገሪቱ የመንግስት መገናኛ ብዙኃን በሰጡት ቃለ መጠይቅ አሜሪካ በኩባ ላይ የጣለችው የነዳጅ ማዕቀብ አቅርቦቱን በማሽመድመዱ የሀገሪቱ የኃይል ስርዓት አሳሳቢ ደረጃ ላይ መድረሱን ተናግረዋል። በአሁኑ ወቅት በሀገሪቱ ያለው የጋዝ አቅርቦት ጭምር በጣም ውስን መሆኑ ተገልጿል። በሀገሪቱ ምንም አይነት ድፍድፍ ነዳጅና የነዳጅ ዘይት እንዲሁም የናፍጣ ክምችት የለም ሲሉ የተናገሩት ሚኒስትሩ በአሜሪካ ማዕቀብ ምክንያት በአንዳንድ የሀቫና አካባቢዎች በቀን ከ20 እስከ 22 ሰዓታት የሚደርስ የኃይል መቆራረጥ እያጋጠመ መሆኑ ተመላክቷል። ይህ ተከትሎም በዋና ከተማዋ ሀቫና የኃይል መቆራረጥ የተከሰተ ሲሆን ተቃውሞ መከሰታቸውን ሮይተርስ ዘግቧል። በኩባ የታየው የነዳጅ እጥረት ሀገሪቱን ወደ ማህበራዊና ኢኮኖሚያዊ ቀውስ እየከተተ ይገኛል። በዚህ ምክንያት ሆስፒታሎች በተሟላ ሁኔታ ስራ መስራት ያልቻሉ ሲሆን ትምህርት ቤቶችና የመንግስት መስሪያ ቤቶችም እንዲዘጉ ተደርጓል። በተጨማሪም የሀገሪቱ የኢኮኖሚ ሞተር የሆነው ቱሪዝም ዘርፍም ከፍተኛ ጉዳት ደርሶበታል። በናፍጣ የሚሰሩ የግብርና ትራክተሮችና ምርት ወደ ገበያ የሚያመላልሱ ተሽከርካሪዎች በመቆማቸው የምግብ እጥረትና የዋጋ ንረት በከፍተኛ ሁኔታ ጨምሯል። ኩባ በቀን ከ100,000 እስከ 120,000 በርሜል ነዳጅ ያስፈልጋታል። ይህ ማለት የሀገር ውስጥ ምርቷ ከሚያስፈልጋት ጠቅላላ ነዳጅ ውስጥ የሚሸፍነው ከ40 በመቶ በታች ብቻ ነው። በኩባ የሚመረተው ዘይት ኤክስትራ ሄቪ የሚባልና ከፍተኛ የሰልፈር መጠን ያለው ነው። ይህ አይነቱ ነዳጅ ለማጣራት አስቸጋሪ በመሆኑ አብዛኛው ጊዜ በቀጥታ ለኤሌክትሪክ ኃይል ማመንጫ ፋብሪካዎች ጥቅም ላይ ይውላል። ቀሪው 60 በመቶና ከዚያም በላይ የሚሆነው የነዳጅ ፍላጎት ከሜክሲኮና ከሩሲያ በሚመጣ እርዳታና ግዢ ትሸፍናለች። ኩባ የራሷ ምርት ቢኖራትም ምርቱ የኤሌክትሪክ ኃይል ማመንጫዎችን ሙሉ በሙሉ ለማንቀሳቀስ በቂ አይደለም። በተጨማሪም ለማሽነሪዎችና ለትራንስፖርት የሚያገለግሉ እንደ ናፍጣና ቤንዚን ያሉ የተጣሩ ነዳጆችን በብዛት የምታገኘው ከውጭ ነው። አሁን ላይ አሜሪካ በጣለችው ማዕቀብና ላኪ ሀገራት ምርታቸውን በመቀነሳቸው ኩባ ወደ ከፋ የኤነርጂ ቀውስ ውስጥ ገብታለች። ኩባ አብዛኛው ጊዜ ነዳጅ የምታገኘው ከቬንዙዌላና ከሜክሲኮ ቢሆንም የአሜሪካው ፕሬዝዳንት
ፕሬዝዳንት ዶናልድ ትራምፕ ለኩባ ነዳጅ በሚልኩ ሀገራት ላይ የንግድ ቀረጥ እጥላለሁ በሚል ባስተላለፉት ማስጠንቀቂያ ምክንያት የሁለቱ ሀገራት አቅርቦት በእጅጉ ቀንሷል። የአሜሪካ የነዳጅ ማዕቀብ የሀገሪቱን የነዳጅ አቅርቦት በማነቅ ኩባ የነበራትን የኃይል አማራጮች በሙሉ አሳጥቷታል። የፀሐይ ኃይል እንኳን ሳይቀር እንደ መፍትሄ ሊያገለግል ያልቻለው በዚሁ የቴክኒክና የነዳጅ እጥረት ሰንሰለት ምክንያት ነው። ሀገሪቱ ከነዳጅ ጥገኝነት ለመላቀቅ ባለፉት 2 ዓመታት 1300 ሜጋዋት የፀሐይ ብርሃን ኃይል መሰረተ ልማት ብዘረጋም ይህ አቅም ግን በሚፈለገው ልክ ጥቅም ላይ እየዋለ አይደለም። በአሁኑ ሰዓት በሀገሪቱ የተከሰተው የነዳጅ እጥረት ጉዳቱ ከመብራት መጥፋት ባለፈ የሰዎችን የዕለት ተዕለት ህልውናም እየተፈታተነ ነው። ይህ ሁኔታ ካልተቀረፈ ኩባ ወደ መጠነ ሰፊ ሰብአዊ ቀውስና ህዝባዊ አመጽ ልታመራ እንደምትችል ስጋቶችም አሉ። ተመልካቾች ለዕለቱ የመረጥናቸው የቢዝነስ መረጃዎች ያቀረብናቸው ነበሩ። ማሊ ግርማ ብሬያችሁ ቆየው። መልካም ጊዜ።